መስቀል ላይ ስውሯ ማርያም፣ ጻድቃኔ ማርያም፣ ኪዳነ ምሕረት እናቴ እያለን ጽፈን የምንሸጥ ሰዎች፣ ገዝተንም ደግሞ አንገታችን ላይ የምናስር ሰዎች ይህ ድርጊታችን በመጽሐፍ ቅዱስም ሆነ በቤተ ክርስቲያን አስተምሮ ይፈቀዳል ወይም ይደገፋል ወይስ አይደገፍም የሚለውን ዛሬ የምናየው ይሆናል። ነገር ግን ይህ ቪዲዮ ቫይራል ሊወጣ የሚገባ ወሳኝ ቪዲዮ ስለሆነ በተለይ በማወቅም ሆነ ባለማወቅ አንገታችን ላይ እንደነዚህ አይነት መስቀሎችን አስሮ ለሚገኙ ምዕመናን ሊደርስ የሚገባ ቪዲዮ ስለሆነ በዚህ 3 ሰከንድ ውስጥ ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ አድርጋችሁ ተመለሱ። በጣም ጥሩ። ሰሞኑን ጥምቀት ከመሆኑም አንጻር እንደነዚህ አይነት ነገሮች የሚስተዋሉ ወይም የሚጠበቁ ነገሮች ናቸው። በተለይ ሚኒባስ ላይ ሞንታርቦ ሰቅለው ይህ በገዳሞች አባቶች የተባረከ ስውሯ ማርያም፣ ጻድቃኔ ማርያም ተብሎ የተጻፈበት መስቀል ነው፣ በዚህ እዚህ ታገኛላችሁ እያሉ ሲሸጡ በጣም እናስተውላለን። እና በእርግጥ እንደነዚህ አይነት መስቀሎችን ገዝተን አንገታችን ላይ የምናስረው ለነዛ ቅዱሳን ጻድቃን ሰማዕታት ካለን ፍቅርና አክብሮት አንጻር እንደሆነ እረዳለሁ። ነገር ግን ምንም ብናከብራቸውም ብንወዳቸውም ከቤተ ክርስቲያን ሕግ ስርዓት ደንብ ውጭ በሆነ መንገድ ግን እንደዚህ አይነት ነገሮችን ማድረግ ከነዛ ቅዱሳን በረከት አይሰጠንም። ገባችሁ? ምንም ቢሆን ምንም ከቤተክርስቲያን ሕግ በላይ ልንሆን ስለማንችል። ስለዚህ ታዲያ ቤተክርስቲያን ስለዚህ ነገር ምን ትላለች ካላችሁ ግልጽ ነው። ይህ በቤተክርስቲያንም ሆነ በመጽሐፍ ቅዱስ አስተምሮ አይፈቀድም። ምክንያቱም ጌታችን ሲሰቀል መስቀሉ ላይ የተጻፈው አንድ ቃል ብቻ ነው። እሱም ይህ የአይሁድ ንጉሥ ነው ወይም አጥሮ ሲጻፍ ኢንሪ የሚለው ቃል ብቻ ነው። ነገር ግን ከዛ ውጪ የቅዱሳን የጻድቃን የሰማዕታት እንዲሁም የእመቤታችን ስም መጻፉ መጽሐፍ ቅዱሳዊ ማስረጃ ስለሌለውና የሚያመለክተውም ነገር ስለሌለ አይፈቀድም፣ አይደገፈም ማለት ነው። ሲቀጥል መስቀሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወይም ክርስቶስ ብቻ ነው የተሰቀለበት። ስለዚህ ቅዱሳን ጻድቃን ሰማዕታት መጻፉ አግባብ የሆነ ነገር ስለማያመጣ ይህ በቤተክርስቲያን አይፈቀድም ማለት ነው። ሌላ ደግሞ አንድ ፋሽን አለ በጣም የሚያስገርመኝ ማለት ነው። በተለይ ደብረ ሊባኖስ ተክለ ሃይማኖት የሄዳችሁ ሰዎች በብዛት እዛ ታስተውሉታላችሁ ብዬ አስባለሁ። አንድ ጥቁር መስቀል አለ። በወስፌ ይሁን በምን እንደሆነ አላቅም፣ ስማቸውን ወይም ደግሞ የሚወዱትን ሰው ስም እያጻፉ በስጦታ መልክ ለሰው ሲሰጣጡ አይቼ ነበረ። ይህ በጣም ትልቅ ነውር ነው በነገራችን ላይ። ምክንያቱም እኛ እኮ እንደ ኃጢአታችንና በደላችን እንኳን ስማችን መስቀል ላይ ሊጻፍ ቀርቶ በሰው አፍ እንኳን ሊጠራ አይገባም ነበር። ነገር ግን እግዚአብሔር በምሕረቱና በቸርነቱ ኃጢአታችን በደላችንን ሸፍኖ አስተሰርዮ ይቅር ብሎልናል አይደል? ስለዚህ እንደዚህ አይነት ድፍረት ባንዳፈር በጣም ደስ ይለኛል። ይህ በጣም ነውር ነገር ነው። ስለዚህ ስማችሁን መስቀል ላይ አጽፋችሁ አንገታችሁ ላይ የምታስሩ ሰዎች ከእንደዚህ አይነት ድርጊት ተቆጠቡ እላለሁ። ምናልባት ማስተካከል ካለብኝ ትክክልም ካልሆነ የምትቃወሙትም ወይም ያልገባችሁም ነገር ካለ ኮመንት ላይ ጻፉልኝ፣ እጠብቃለሁ። አመሰግናለሁ።